ሰላም እንዴት አላችሁ? እንዴት ቆያችሁ? ያሮስ ትዕይንት ነው። እንዴት ነው እንግዲህ አዲሱን ስቱዲዮ በአዲስ መረጃዎች በአዲስ ሀሳቦች ወደ እናንተ መጥቻለሁ። ላይክ ያደረጋችሁ ነው፣ ፎሎ የተደረገ ነው፣ ሰብስክራይብ አድርጉ። ጠቃሚ መረጃዎች፣ አስተማሪ ቪዲዮዎች፣ አዝናኝ ነገሮች፣ ሳይንሳዊ እውቀቶችንም ሼር ነው የምናደርጋችሁ። ስለዚህ ሰብስክራይብ ማድረጋችሁ እንዳይረሳም። ዛሬ እንግዲህ የተለያዩ ሐሳቦችን የቪዲዮ መረጃዎችን ይዤ መጥቻለሁ። በቅድሚያ ግን የአሊኮ ዳንጎቴን ነገር ላስደምጣችሁ። እንግዲህ ጥቁር ሆኖ በአፍሪካ ካሉት ጥቁሮች መካከል በአህጉራችን አንደኛውና ቀዳሚው አሊኮ ዳንጎቴ ነው። እንግዲህ ባለሀብት መካከል አሊኮ ዳንጎቴ ነው። አሊኮ ዳንጎቴ ከሀብታቸው 33% ወይንም ሲሶን 1/3ኛውን ለበጎ አድራጎት ሊያውሉ እንደሆነ ተነግሯል። ወደ 35 ቢሊዮን ዶላር የሚደርስ ሀብት እንዳላቸውና ከዓለማችን ደግሞ 64ኛው በነገራችን ላይ ከዓለማችን በሀብት እንግዲህ አንደኛ ኢለን መስክ እያለ ወርዶ 64ኛ ደረጃ ላይ ብንደርስ የአፍሪካዊን ቱጃር ታላቁን ባለሀብት አሊኮ ዳንጎቴ እናገኛለን። ካለው 35 ቢሊዮን ዶላር ውስጥ 1/3ኛን ወይንም 33 እጁን ለበጎ አድራጎት ሊያውል እንደሆነ ተነግሯል ማለት ነው። ይሄን የተናገረችው ልጇ ናት። ልጇ ፋጡማ ዳንጎቴ በቅርብ ከብሉምበርግ ጋር በነበራት ቆይታ ወይም ቃለ መጠይቅ ድጋፉን በስማቸው በተቋቋመው ፋውንዴሽን በኩል ለበጎ አድራጎት ስራዎች እንደሚያውሉት ተናግሯል። ይህ በጣም አመርቂ ነው። እንግዲህ ሀብት አለን የምንል ቢያንስ መሬት የወረደ ሰብአዊነት ላይ መሬት የወረደ ድጋፍ ብናደርግ እርዳታ ብናደርግ ሰዋዊነት ላይ ብንሰራ ሰዋዊነት ላይ በደንብ ብናጠነክረው የተሻለ በረከት እናገኛለን ማለት ነው። ሌላው መረጃ ደግሞ ሳሳያችሁ አንድ አስደንጋጭ ዜና ደግሞ ላሳያችሁ። እንግዲህ በዓለማችን በጣም ብዙዎቹ በረሃብ፣ በጦርነት፣ በችግር፣ በሰቀቀን፣ በስቃይ ከአንድ ወደ አንዱ ሀገር ይሰደዳሉ። ስደትን የመጀመሪያ ምርጫቸው አድርገው ይሄዳሉ፣ ይኖራሉ፣ ይሰደዳሉ። አስደንጋጭ የተባለው እንግዲህ ስደት ሲባል 100 ሰው 200 ሰው ወይም 1000 ሰው 200,000 ሰው 300,000 ሰው ሲባል እንሰማለን። ከአንዱ ወደ አንዱ ሄዱ ሲባል ማለት ይህ በዓለማችን በጣም ትኩረት ተሰጥቶት የነበረው የሰሞኑ ርዕስ የነበረው ከሞሮኮ ወደ ስፔን ድንበር አቅራቢያ ላይ ሆነው ወደዛ ግዛት ለመግባት ሲሄዱ የነበሩትን ሰዎችን የተመለከተው ወደ 50,000 የሚጠጉ ናቸው። በቀናት ውስጥ ከሞሮኮ ወደ ስፔን የሴውታ ግዛት ውስጥ በመሬትና በባህር በቪዲዮ እንደምትመለከቱት ማለት ነው ወደዛ ግዛት ገብተው ነበር። ሞሮኮ ነበሩ። ድንበር ላይ በነበረው ከፍተኛ ግርግር በጣም በገፍ ከ60,000 በላይ ሰዎች እዛ የድንበር ጠባቂዎችን ጋር አልፈው የነበረውንም ተኩስ አልፈው ወደ ስፔን ግዛት ገብተው ነበር እና ከዚያ በኋላ እንግዲህ ወደ 50,000 የሚጠጋው ስደተኛ ድንበር ጥሶ ወደ ስፔን ግዛት ቢገባም ወይንም አውሮፓ ከገባ በኋላም የስፔን መንግስት 48,000 የሚጠጉትን ሰዎች ወደ ሞሮኮ መልሷል። ከሞሮኮ ወደ ስፔን ነበር የገቡት። በቪዲዮ እንግዲህ የተመለከታችሁ ነው። መልሶ ደግሞ 48,000ን መልሷል ማለት ነው። የሀገሪቱ መንግስት ይህ በጅምላ ሆኖ ድንበር ጥሶ መግባት በሀገሪቱ ሉዓላዊነት ላይ የተፈጸመ ጥቃት ነው ሲል የስፔን መንግስት ተናግሯል። በሁኔታ ወቅትም በስፔን በኩል 57 አስክሬኖች መገኘታቸው ተገልጿል። በሞሮኮ በኩልም እንዲሁ ተጨማሪ ሟቾችም ሊኖሩ እንደሚችሉ ተነግሯል። አንዳንዶች በባህር ውስጥ ሰጥመው ሲሞቱ፣ ሌሎቹ ደግሞ የድንበር አጥርን ለመሻገር ሲሞክሩ በመጨናነቅ ህይወታቸው እንዳለፈም ተሰምቷል። በተጨማሪም ከድንበሩ ካቋረጡ ስደተኞች መካከል አንዳንዶቹ በሴውታ ውስጥ ሱቆች ሲዘርፉ፣ ከተማውን ሲያተራምሱ መታየታቸውም የተነገረው ሌላ ክስተት ነው ማለት ነው። እንግዲህ ከያዝናቸው አስደናቂ ቪዲዮዎቻችን መካከል በአዲስ አበባ የተፈጸመውን ነገር ደግሞ ላሳያችሁ። አዲስ አበባ ላይ የምትመለከቱት ቪዲዮ ማለት ነው መንገድ ላይ ነው። አንዲት እናት ወልዳለች። አንዳንድ እህቶችም የምጥ ምልክትን ሳያዩ እንግዲህ አንዳንድ እናቶች የምጥ ምልክት ሳያዩ እንደሚወልዱ ይታወቃል። እናም ይህች እናት መውለጃዋ ጊዜ ቀረብ ሲል ቤት መሆን ነበረባት። ነገር ግን
እንዲህ አይነት ክስተቶች ምናልባት ታይቶባት ይሆናል ወይ ደግሞ በሆነ አጋጣሚ ነው የወጣችው። ታዲያ በወጣችበት መንገድ ላይ ነው ምጧ ይመጣል። በዚህ ጊዜ ቶሎ ብለው ይረባረባሉ። በአካባቢ የነበሩ ጥላ የያዙ እናቶች፣ ወጣቶች እንደውም አንድ ወንድ እንደውም ጃኬቱን እንኳን ለማውጣት እስኪሞክር መሀል መንገድ ላይ ነው ደግሞ የሚገርመው አዲስ አበባ ላይ ነው ይሄ የሆነው። በአስቸኳይ ወንዶችም ተረባረቡ፣ እናቶችም እህቶችም እዛ አካባቢ የነበሩ ወጣቶችም መጥተው ተረባርበው እንድትወልድ አድርገዋታል ማለት ነው። ኢትዮጵያዊነት አንዳንዴ ከንግግር በላይ ሆኖ የምናይባቸው ከቃላት በላይ ሆኖ ጠንክረው የምንመለከታቸው ክስተቶች እንዲህ አይነት አጋጣሚዎች ሲመጡ ነውና ይህም የሰሞኑ አነጋጋሪ ቪዲዮ ነው። ሌላ አንድ የሚያስደስተውን ቪዲዮ ደግሞ ላሳያችሁ ከሀገራችን ወጣ ብሎ ነው። እንግዲህ የምትመለከቷቸው ህፃናት በአረብ ሀገር ተሰዳ ረጅም ዓመት አብራቸው የነበረች ሰራተኛ ኮንትራቷን ጨርሳ ወደ ሀገሯ ስትመለስ ሲያለቅሱ የሚያሳይ ቪዲዮ ነው። የሚያለቅሱት ህፃናትም ብቻ ሳይሆኑ ወላጆችም ጭምር መለያየታቸውን መቋቋም አቅቷቸው በእንባ ሲሸኙ ታይቷል። ህፃናቱ ያደጉት በእሷ እጅ በመሆኑ እንደ ሁለተኛ እናታቸው አድርገው ስለሚያዩዋት የመለያየቱን ህመም መቋቋም አቅቷቸው በከፍተኛ አቅም ሲያለቅሱ ከኤርፖርቱ ደጋግመው ሲመለሱ ሲያቅፏት ይታያል። ወላጆች አብሮ ማልቀሳቸውም እህታችን በቤታቸው ውስጥ የነበራትን መልካም ስነ ምግባር፣ ታማኝነትና የታየችበትን የፍቅር ልክ ግልጽ ያደርገዋል። በአረብ ሀገር ተሰደው የሚሰሩ የማህበራዊ ህይወትን ባህልና እሴት መሰረቱ በፍቅር በርህሩህነትና ልጅን እንደራስ አይቶ በማሳደግ ላይ የተገነባ ነው። ይህ አይነት ባህሪ በስራ አጋጣሚ ባህር ማዶ በሚሄዱ እህቶቻችን ዘንድም በጉልህ ይታያል። ሰራተኞች ልጆችን የቤት ሰራተኞች ሆነው በስራ መመሪያ ብቻ ከመንከባከብ ይልቅ በውስጣቸው ባለው እናታዊ ፍቅር ሞልተው ነው የሚያሳድጉት። ከላይ በቪዲዮ የምትመለከቱት ወይም ያያችሁ ያላችሁት በውጭ ሀገር የሚሰሩ እህቶቻችን የሚያሳዩት መልካም ሰብአዊነትና ፍቅር በግልጽ የሚያሳይ ነው። እንዲሁም መልካም ስራና እውነተኛ ፍቅር ሁልጊዜም ዋጋ እንዳለው የሚያሳይ ትልቅ ማሳያ ነው። በእውነት ይሄን ቪዲዮ ስታዩ በጣም ትገረማላችሁ። እንግዲህ ህፃናቱ እድሜያቸው ከፍ ቢል 4፣ 5 እስከ 6 ምናምን ይጠጋል፣ ግን አልቻሉም። በተለይ አንዷ አልቻለችም፣ ታናሿ። ይሄን ደግሞ የነሱ የህፃናቱ እናትም ጭምር በእንባ ጭምር ነበረ ስታለቅስ ሲሸኝ ነበረችውና ይሄ በጣም ከዚህ ሳምንት ካየናቸው አስደናቂ ቪዲዮቻችን መካከል ነው። አንድ ሁለት መረጃዎችን ደግሞ በፎቶና በጽሁፍ ላስደግፍላችሁ። ታዳጊው ኤልሳቤጥ ደስታን አስታውሳችኋት? ይች ውቧ ታዳጊ እነሆ አዲስ አበባ ከመጣች በኋላ አዲስ የሞዴሊንግ ስራ ጀምራለች። በተፈጥሮ ውበቷ በሞገሷና በልዩ ድምቀቷ በማህበራዊ ሚዲያ ተጠቃሚዎች ዘንድ ትኩረትን የሳበችው ኤልሳቤጥ ደስታ አሁን ደግሞ የፕሮፌሽናል ብራንድ ሞዴሊንግ ስራዋን በይፋ ጀምራለች። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእርሷ ጉዞ የጥንካሬ የትህትናና የእውነተኛ የኢትዮጵያዊነት ተፈጥሯዊ ውበት ማሳያ ነው። ኤልሳቤጥ በራስ መተማመኗን እና ባህላዊ እሴቷን በማንጸባረቅ በአዲሱ የሞዴሊንግ ዘርፍ አዳዲስ ማስታወቂያዎችና የስራ እንቅስቃሴዎችን ልታቀርብልን ተዘጋጅታለች። አንዳንድ ጊዜ ህይወታችን የሚቀይሩ ባሰብንበት ልክ ሳይሆን በአጋጣሚ መሆኑን ኤልሳቤጥ ምስክር ነች። እንደምታስታውሱት ይቺ ኤልሳቤጥ በድንገት ነው ቪዲዮ የተቀረጸው። ልክ 2-3 ሆነው ወደ ተራራ ወደ ከፍ ወዳለ ቦታ ላይ ሲሄዱ አጋጣሚ ሆኖ በስልክ ትቀርጻለች እና ፈገግ ብላ የሳቀች ነው። ልብሷ ራሱ ነትቧል። ፊቷም ስትሰራበት ስትውልበት የነበረው ያን ያህል እንትና ተጽራርታም አልነበረም። ግን በሚያስገርም መልኩ እንደዛ ሆና የፊቷ ፈገግታ፣ ተፈጥሯዊ ውበቷ፣ ቀለሟ ብዙሃን ኢትዮጵያውያን ማርኳል። ከዛ በኋላ በፍጥነት ነበረ ማህበራዊ ሚዲያውን ያስተጋባው። ይቺ ቆንጆ ከየት ላይ የተገኘችው? ይቺ ኢትዮጵያዊት መልካም ወጣት ከየት ነው የተገኘችው? በሚል በጣም ማህበራዊ ሚዲያውን አስተጋባው። እግዚአብሔር ይስጠው በፍጥነት ማስተራብነት ወደዚያ ስፍራ ሄዶ ወደ አዲስ አበባ እንድትመጣ አድርጎ አግኝቷት አባቷን ቤተሰቦቿን አግኝቶ በሷ ኃላፊነት ወደ አዲስ አበባ መጣ ነው። አሁን የሞዴሊንግ ስራዋን ጀምራለች እና
ይሄ ምን ያሳየናል ካላችሁ በምን አይነት ሁኔታ እግዚአብሔር እንደሚያነሳን አናውቅም። እንግዲህ ሚዲያ የሌለበት ቦታ ነው፣ ገጠራማ ቦታ ነው፣ ስልክ ያን ያህል አክሰሰብል አይደለም፣ ስልክ የሌለበት ቦታ ነው። ግን በሆነ አጋጣሚ ባልታሰበ ቅጽበት ባላሰብነው እለት ይቺ ታወቀች፣ ከዛ ወደ ማህበራዊ ሚዲያ መጣች። አንደኛ ጎኑ መልካምነቱ ነው። ምንም እንኳን ማስተር አብነት ህዛ ሄዶ ቤተሰቦቿን አናግሮ ወደ አዲስ አበባ መጣ የሞዴሊንግ ስራውን እንድትጀምር ቢደረግም ይቺ ግን ገና ልጅ ናት። በስልክ ከጥሬ እንኳን አትለይም። የከተማውን ነገር በይበልጥ የምታውቅ አይመስለንም። ለሷ በዚህ በመልካም በተለይ ሞዴሊንግ ደግሞ በባህሪው ጥሩም መጥፎም ነገሮች የሚታዩበት ቦታ ስለሆነ የግል አማካሪ ያስፈልጋታል። በጎ ጎዳናዎችን የሚመሯት ከእሴቷ ከባህሏ ከማንነቷ እንዳትርቅ የሚያደርጋት ነገር ያስፈልጋታል እና እንዳው ሞዴል ሆናለች ብቻ ብሎ በመተው ሳይሆን እስከ መጨረሻው ድረስ በመሄድ የሷን የእጣ ፋንታ የሚከታተል የቅርብ ሰው ያስፈልጋል የሚል ምልከታ አለ። መጨረሻውን አንድ በጣም የተደነኩበት የተገረምኩበት በጣም የደነገጥኩበትንም አንድ መረጃ ላሳያችሁ ወይም ላምበላችሁ። ልጄ ወንድሜ መሆኑን አያውቅም። ገና ስታስቡት እንኳን የሆነ ላይምሮ ይረብሻል። ልጄ ወንድሜ ነው ምትል እናት ማለት ነው። የአባቴ ትዳሩ እንዳይበጠበጥ ስል በሚስጥር ያስቆት ትለናለች። ጊዮን ሚዲያ ነው የዘገበው። እንዲህ ይላል። ይህች እናት በወጣትነቷ ገና ትምህርት ላይ ያለች ነበር አባቷ ከትዳር ውጪ የወለዱትን የ3 ወር ህፃን ይዘው የመጡባት። የአባቷ ትዳር እንዳይበጠበጥና ቤተሰቡ እንዳይፈርስ ስትል ያንን ህፃን ልጅ እንደ እናቷና ተቀብላ ለማሳደግ መወሰኗን ሸገር ኢንፎ ላይ ጊዮን ማለዳ ተመለከተው። የልጇ አባት ወይንም ባለቤቷ ቤተሰቦቿ እንዲሁም ህፃኑ ራሱ እሷ የወለደችው የመጀመሪያ ልጇ እንደሆነ በማመን ለ26 ዓመታት አደገ። በውስጧ የታፈነውን እውነት እሷ፣ አባቷ፣ ባለቤቷና ፈጣሪ ብቻ ናቸው የሚያውቁት። ያ አባቷ ከትዳር ውጪ የወለደውና እሷ በልጅነቷ እንደ እናት ሆና ያሳደገችው ልጅ አድጎ እጅግ ቅን፣ አዋቂ፣ የታዘዘና ለቤተሰቡ ፍቅር ያለው መልካም ወጣት ሆነ። ታዲያ የዚህች እናት የእናትነትና የመስዋዕትነት ፈተና በዚህ አላበቃም። እሷ የወለደችው ሁለተኛ ልጇ ወይንም በሕግ ታናሽ ወንድሙ የሆነው በዩኒቨርሲቲ ትምህርት ላይ ያለ በድንገት የኩላሊት ህመም አጋጠመው። ሁለቱም ኩላሊቶቹ ባለመስራታቸው ምክንያት ህይወቱ አደጋ ላይ ወደቀ። በዛ ጊዜ ይሄ ልጅ የመጀመሪያ ልጇ ወይንም የአባቷ ልጅ ከሞትንም አብረን እንሞታለን፣ ከኖርንም አብረን እንኖራለን፣ እሱ ሞቶ እኔ አልኖርም በማለት ከምንም ሳይቆጥር ኩላሊቱ ለታናሽ ወንድሙ በመለገስ የሰውን ህይወት አተረፈም። እናትም ለዚህ የኩላሊት ንቅለ ተከላ ህክምና ስትል ያላትን ብቸኛ መኖሪያ ኮንዶሚኒየም ቤት ሽጣ ንብረቷን ሁሉ ጨርሳ ልጇን ከሞት አፋፍ አስጣለች። ነገር ግን ፈተናው አሁንም አልቆመም። ለወንድሙ ኩላሊቱን ሰጥቶ ህይወቱን ያተረፈው ያ ቅንና አደራ የያዘ ልጅ ከጊዜ በኋላ በጽኑ ታመመ። በህክምና ምርመራ ሲረጋገጥ የከፋ የአጥንት ካንሰር እንደያዘው ተነገራቸው። ህክምናውም በሽታው ሙሉ በሙሉ ወደ ሰውነቱ ሳይሰራጭ በአስቸኳይ ወደ ውጪ ሀገር ሄዶ መታከም እንዳለባቸው ተገለጸላቸው። ዛሬ ይህች እናት አቅሟ ተሟጧል። የመጀመሪያውን ልጇን ለማሳከም ብቸኛ ቤቷን ንብረቷን ሁሉ ሽጣ ጨርሳለች። አሁን ደግሞ ለወንድሙ ህይወቱን የሰጠውን እንደ እናት ያሳደገችውን ልጅ የሚታከምበትና ወደ ውጭ የሚሄድበትን ምንም አይነት ገንዘብ እጇ ላይ የለም። ለወንድሙ ኩላሊቱን የሰጠውን ልጅ ማሳከም አቅቶኝ አደራ በላው፣ ህሊናዬ እንቅልፍ አጣ፣ ያንኛውን አትርፌ የዚህኛው ህይወት ባጣ በህሊናዬ ሰላም አላገኝም እያለች በእንባ ትንሰቀሰቃለች።
ለ26 ዓመታት ያህል አፍና ያዘችውን ይህን ታላቅ ምስጢር በሸገር ኢንፎ ላይ ወጥታ ለህዝብ ይፋ ያደረገችው ከራሷ ክብርና ምስጢር በላይ የልጇ ህይወት ስለበለጠባት ነው። የወንድሙን ህይወት ያተረፈው ይህ ቅን ወጣት ዛሬ የሁላችንም የደግነትን እጅና ጸሎት ይፈልጋል። ፈጣሪ ለዚህች እናት መጽናናትን፣ ለታመመው ልጇ ደግሞ ሙሉ ጤናና ምህረት ያድልልን። ይህ ታሪክ በእውነት የብዙሃኑ የውስጥ ጓዳ ነው። ብዙዎች ያልተናገሩት በውስጥ ያፈኑት ብዙ ምስጢራትን ይዘው ይሆናል። ምናልባትም አንድ ቀን ያወጡ ይሆናል። እንዲህ አይነት እናቶችን ግን በደግነት ዋጋ በመክፈል መስዋዕትነት በመክፈል ለብዙ ጊዜያት አሳልፈዋልና ምስጋና ይቸራቸዋል። በእውነት እናመሰግናለን። ልጇም ሙሉ በሙሉ እንዲድን ወይንም ወንድሟ ሙሉ በሙሉ እንዲድን ምኞታችን ጸሎታችን ነው። ላይክ አድርጉ፣ ሼር አድርጉ። ያሮስ ትዕይንት ነው። እንዲህ አይነት አስደናቂ